ደግሞ ምን ሆነሽ ነው እንዴ? ይቺ ላይ እኮ ሚስት ናታ እንዴ? ወይዘሮ ዝናሽ እዚህ መጣ ነበር እንዴ? አረ መጣት ያንጣባት ደግሞ ምን ልትሆን ነው እዚህ ቤት የምትመጣው? ዛሬ ከኤደን ስልኬን ተቀብላ ደውላ ጠራችኝና የሆነ ኪኒን ሰጠችኝ። የምን ኪኒን? ልጅ የሚያስወርድ ኪኒን ነው ብላኛለች። ምን እንዳደረግሽ አታውቅም። ይቺ ሴትዮ አንቺ ልጅ ለማስወረድ ፈልጋ ነው። ደግሞ እኮ ገንዘብ ልስጥሽ አለችኝ። እኔ ግን አልፈልግም አልኳት። ውሸትሽን ነው አይደለም የምታወሪው? መጀመሪያም እዚህ ቤት መግባቴን አውቃ ስትጠራኝ ለተንኮል እንደሆነ ገምቼ ይኸው በስልክ ይቀልቻለሁ። ዝናሽ የናሆሚን ልጅ ለማስወረድ ወስናለች። ወይዘሮ ገነትን አግንታ አንቺ የምትፈልጊውን ወይንም ደግሞ ህይወትሽን የሚቀይር ገንዘብ እሰጥሻለሁ፣ ግን ደግሞ የምልሽን ነገር ማድረግ አለብሽ በማለት እንግዲህ ልጅ የሚያስወርድ መድኃኒት ለወይዘሮ ገነት ትሰጣታለች። ወይዘሮ ገነት ቀጥታ ናሆሚ ጋር በመሄድ ወይዘሮ ዝናሽ ያደረገችውን ነገር እያንዳንዱ ምንም ነገር ሳትደብቅ እውነቱን ነግራታለች ማለት ነው። ይሄን የነገረቻት ወይንም ደግሞ ወይዘሮ ዝናሽ ያለችውን በሙሉ ግልጽ አድርጋ ለናሆሚ የነገረቻት ለራሷ የሆነ ምክንያት ስላላት ነው በግልጽ የነገረቻት እንጂ እሷ ለናሆሚ መቼም አስባላትም ወይንም ደግሞ አዝናላት መቼም እንደ ልጇ አይታት አታቅም ማለት ነው። ግን ደግሞ ባቶ ተሰማና እንዲሁም ደግሞ በናሆሚን ፊት እንደቀረበቻቸው ከልቧ እንደተጸጸተች ሆና ቀርባለች ማለት ነው ወይዘሮ ገነት። ምክንያቱም እነሱን የግድ ወጥመዴ ውስጥ ማስገባት አለብኝ፣ የግድ እንዲያምኑኝ መሆን አለብኝ ብላለች ወይዘሮ ገነት። ምክንያቱም በባለፈው የራሷን ባሏን ማለት ነው አቶ ተሰማን ለማማለል እንትን ብላ ነበር ፈልጋ ነበረ። ግን ደግሞ አቶ ተሰማ እስከዛሬ ስትጸይፊኝ የነበረው ያን ጊዜ እንኳን መቆጣጠር በማልችበት ሰዓት ምን አይነት አድርገሽ እንዳመነጫጨቅሽ መቼም አረሳልሽም በማለት ክላሱ አግኝቷት ወዲያውኑ ነበር እያስወጣት ተቆጥተው ማለት ነው። እና ከነሱ ልብ ለመግባት ወይንም ደግሞ በእነሱ ለመታመን ያደረገችው ነገር እንግዲህ ወይዘሮ ዝናሽ ያሰበችውን ነገር እውነቱን ግልጽ አድርጋ ነግራቸዋለች ማለት ነው። ዋናው መንገሯ ነው። በነገራችን ላይ እንኳን ነገረቻት፣ ግን ደግሞ እሷ መቼም ተንኮል ከመስራት ወደ ኋላ አትልም ወይዘሮ ገነት ማለት ነው። ናሆሚ አሁን ላይ ይህን ነገር ማለት ነው ወይዘሮ ዝናሽ ክፋት ነገር ስታስብባት ይህን ነገር እንዳሰበ ስታቅ ቀጥታ ወደ ሌይኩን ቤት ነበረ አጠቃላይ የሄደችው ማለት ነው። ስትሄድ ግን ሁላቸውም ተሰብስበው ተቀምጠው አቶ ሌይኩን ነበሩ፣ እንዲሁም ደግሞ ወይዘሮ ዝናሽም ነበሩ ማለት ነውና ወይዘሮ ዝናሽ ነው ያለቻት። ሲጀመር በሌላ እንደዚህ በትልቅ ሰው አክብሮት እንኳን አልጠረቻትም ማለት ነውና ተናዳለች። ሲቀጥል ደግሞ የእሷን ሚስጥር ደብቃላት ነበረ። እንግዲህ የወይዘሮ ዝናሽን ሚስጥር የምታውቀው አንድና አንድ ናሆሚ ነበረች። ናሆሚ የእሷ ሚስጥር ነው ብላ ደብቃ እዛላታለች። እሷ ግን እያረፈች አይደለም ማለት ነውና ይህንን ሚስጥሯን የምታፈርጥበት እለት ይመስለኛል ናሆሚ። ምክንያቱም ወይዘሮ ዝናሽ አርፋ እየተቀመጠች አይደለም፣ ከዛ ቤት እንዲወጡላት ፈለገች አቶ ተሰማና እንዲሁም ናሆሚ። አቶ ሌይኩን እንግዲህ ጥሩ ሰው ስለሆነ ውጭ አከራይቷቸው እየኖሩ ይገኛሉ። ግን ደግሞ ውጭ ላይ እየኖረችም ይህን ነገር ተንኮሏን ማለት ነው በሰላም እንዲኖሩ አልለቀቀቻቸውም። በነገራችን ላይ ይህን ነገር እያደረገችው ወይዘሮ ዝናሽ ያው ኤደን ነች። ኤደን ወሬ ባታወራና እዚያ ሄዳን ነገር ባትሰራ ይህን ነገር ላታስበው ትችላለች ማለት ነው። ወይዘሮ ገነት እያየችውን ማለት ነው ዳግም ከነናሆም ቤት በመንጣት እንደዛ እሷ እንዳስደበደበችው በፍቅረኛዋ በኤርሚያስ እንደተደበደበ ያለውን ነገር ግልጽ አድርጋ ለኤደን ነግራት ነበር ማለት ነው ወይዘሮ ገነት። ኤደን ደግሞ ሄዳ ለማን ነግራለች? ለወይዘሮ ዝናሽ ማለት ነው። ይሄ ዳግምን እንደዚህ የተደበደበው ወይንም ደግሞ በናሆሚ ነው። ናሆሚ ካለች በጣም ብዙ ችግሮች ይፈጠራሉ በማለት እንግዲህ የሷ ልጅ እንደዚህ የደበደበው በሷ ምክንያት በመሆኑና እንዲሁም ደግሞ ዳግም በጣም እንደሚወዳትና እንደሚያፈቅራት ካየሁት ጀምሮ ወይንም ደግሞ ከዚህ ቤት ከመጣ ጀምሮ ናሆሚ ላይ በጣም ትኩረት አድርጓል። እሷን ሳይወዳት ሳያፈቅራት አይቀርም በማለት እሷንም ለማጥፋት ልጁን ለማስገደል ወስናለች ማለት ነው ወይዘሮ ዝናሽ። እና ወይዘሮ ዝናሽ የሄደችበት እቅድ እጅግ በጣም ከባድ ነው። በዚያ ላይ ደግሞ ኤርሚ ራሱ ይህን ነገር እንደዚህ ማድረጓን ራሱ ወይዘሮ ዝናሽ ቢሰማ
እጅግ በጣም ነው የሚጎዳት ማለት ነው። ምክንያቱም ኤርሚ በጣም ደስተኛ ነው ናሆሚ እርጉዝ በመሆኗ ወይንም ደግሞ የእሱን ልጅ በማርገዟ እጅግ በጣም ደስተኛ ነው። አሁን ይቅርታዋን ትቀበልልኛለች እንዲሁም ደግሞ አብረን በደስታ እንኖራለን ብሎ ነው የሚያስበው። በነገራችን ላይ ኤርሚ ለብዙ ሴቶች በጣም መጥፎ ነገሮች እያደረገ ነው እስከዛሬ ድረስ ይብን ማለት ነው። ግን ደግሞ ናሆሚን ብቻ ነው በፍቅሩ የወደቀው። ናሆሚን ይወዳታል። ምንም ነገር እሷን መጉዳትም ሆነ ምንም ነገር ማድረግ አይፈልግም። ስለሌሎች ግን ምንም አይነት ደንታ ነገር የለውም። ምክንያቱም ከዚህ በፊት ራሱ ናሆሚ ተከራይታበት ከነበረው አጠገብ ራሱ ልጁ እንደሆነች እና እንዲሁም ደግሞ አብረው የምሰራው የእሱ ልጅ እንደወለደች እንግዲህ እያወቀ ምንም ነገር ማየት እንኳን አይፈልግም ነበር በወቅቱ ማለት ነውና ናሆሚን ግን እጅግ በጣም ከልቡ ስለወደዳት በጣም ይቆረቆርላታል። እንዲሁም ደግሞ ለሷ መከታ በጣምም ይሆናል። ሲቀጥልም ልጁንም ስላረገዘች ማለት ነው። እና ወይዘሮ ዝናሽ ይህን ስራዋን ማለት ነው ኤርሚ ቢሰማ ምን እንደሚያደርጋት አስቡት። በተለይ ኤደን ራሱ ወሬ አመላለች ነች። በቃ የሰማችውን ሁሉ ሄዳ ሹክ ብላ መናገር ትወዳለች። እንግዲህ ይህን ነገር ማሰብ አልነበረባትም። በነገራችን ላይ ወይዘሮ ዝናሽ ናሆሚ ላይ አሁን ላይ መራቅ አለባት። የራሷ ችግር ራሱ ይበቃታል። በነገራችን ላይ ሌላ ችግር ትፈጥራለች። ከቤት ውስጥ ያለ ችግሯ ራሱ በጣም እያሳሰባት ሌላ ችግር ደግሞ በራሷ እጅ ትፈጥራለች ማለት ነው። ወይዘሮ ዝናሽ የዳግም ጉዳይ በጣም እያሳሰባት ነው። ምክንያቱም ዳግም አሁን ላይ ምንም አይነት ነገር ወደ ኋላ እያለ አይደለም፣ ወደፊት ነው። ምክንያቱም እኔ ልጅሽ መሆኔን አምነሽ መቀበል አለብሽ፣ ለልጆችሽ የምታደርጊውን በሙሉ ለናሆም የሚደረግለት በሙሉ ለእኔም ማድረግ አለብሽ ብሏት ነበር ማለት ነው። እሷም ከዚህ ቤት እንዲወጣ በጣም ፈልጋ ነበረ። ከአቶ ሌኩን ጋር ሲያወሩ እንዲሁም ደግሞ ዳግም ስለ አባቱ እንዴት እንዳሳደገውና እስከዚህ ድረስ እንዴት እንደያዘው ሲናገር ነበረ። ምክንያቱም አሁን ላይ እስር ቤት ነው አባቱ የታሰረው፣ ደግሞ ጥበቃ ነበር የሚሰራው እና እቃ ስለጠፋበት በዚያ ምክንያት ነው የታሰረው። አባቴ እንደ እናትም እንደ አባትም ሆኖ በጣም ብዙ ነገር እንዳይጎልብኝ ብሎ በጣም ውድ ነገር እየገዛ ነበር ሁሉን ነገር ሲያደርግልኝ የነበረው። አሁን ላይ ግን እስር ቤት ነው በማለት እጅግ በጣም በማዘን ልቡ በመሰበር ሲነግረው ነበር ለአቶ ለይኩን። እና ወይዘሮ ዝናሽም ይህን ነገር እንዲናገር ወይንም ደግሞ ከሱ ጋር ይሄን ያክል እንዲያወራ አልፈለገችም ማለት ነው። ከአንቺ ይልቅ እሱ በጣም ደግ ሰው ነው ብሏል ማለት ነው ዳግም። ምክንያቱም አቶ ለይኩን በጣም ደግ ነው እውነት ለመናገር። ከዚህ በፊትም እንግዲህ ለአቶ ተሰማ እያደረገለት ያለውና ውለታውን ያረሳ ሰው ነው። ሲቀጥል ዳግምንም አንተ ስራ መስራት ትፈልጋለህ ወይ አስቀጥርሃለሁ ብሎታል ማለት ነው። እና ይህን ነገር ሲል ወይዘሮ ዝና አረ አይቆይም ይሄዳል ነበር ያለችው ማለት ነው። ዳግም ግን ደስ ይለኛል፣ እዚህም መቆየት እፈልጋለሁኝ፣ ስራ ካገኘውም እጅግ በጣም ደስ ይለኛል ብሏል ማለት ነው። እና ስለ አባቱ ሲናገር እውነት ለመናገር እጅግ በጣም ነው የሚያሳዝነው። ወይዘሮ ዝናሽ ነች እንግዲህ ገንዘብ ወዳጅ ሆና እንግዲህ ልጇን ክዳ ማለት ነው ከዚህ ቤተሰብ ሆና እንትን የምትለው። በነገራችን ላይ እስኪ አቶ ለይኩንን እንግዲህ አግብታ ነው አግብታ በመሀል እንግዲህ የናሆም ታናሽ ነው ዳግም እና በመሀል አርግዛ እስከምትወልድ ድረስ አቶ ለይኩን እየሄደው ነው ያልኩኝ እኔ። በጣም የሚገርመው ወይስ ደግሞ ሰውስ ያየ ሰውስ እንዴት ሊነግረው አይችልም? አቶ ለይኩን እንደው ምናልባት ወደ ሌላ ሀገር ሄዶ እንደሆነ ቢባል እንዴት ሌላ ሰው ወይንም ደግሞ እንደዚሁ ራሱ ናሆም እንዴት ሳላወቅም የሱ ታናሽ ከሆነ ማለት ነው። እንግዲህ አንድ ሴት አርግዛ እስከምትወልድ ድረስ የት ነበረች የሚለው ነገር ወይስ እሷ ራሷ ለስራ ሌላ ቦታ ሂዳ ይሆናል? እኔ በጣም ነው የሚያሳስበው ማለት ነው እንዴት እንደሆነ። ብቻ ግን ወደፊት አብረን የምናይ ይሆናል። እና ወይዘሮ ዝናሽ እጅግ በጣም ጥፋተኛ ነች። እንግዲህ በትዳር ላይ ሌላ ልጅ ወልዳ ወንዶች እንኳን ሂደው ምናምን ወለዱ ሲባል የሆነ ትንሽ ይቀላል እንጂ ሴት ልጅ በትዳሯ ላይ አርግዛ ወለደች የሱ ልጅ ሳይሆን የሌላ ሲባል በጣም ከባድ ነው የሚሆነው። ጉድ በዚህ መልኩ ትንሽ ከበድ ይላል። እና አቶ ለይኩን እንዴት ሊቀበላት ይችላል? እንዴት ይቅርታ ሊያደርግላት ይችላል የሚለው ነገር እንግዲህ ያው የምናየው ይሆናል ማለት ነው። ናሆሚ አሁን ላይ እጅግ በጣም ቆርጣለች። በነገራችን ላይ እውነት ትደበቃለች፣ ያው ትዘገያለች እንጂ እውነት አንድ ቀን መውጣቷ አይቀርም። ምንም ቢሆን ምንም ተደብቆ የሚቀር ነገር የለም ማለት ነው። እና እሷ ይሄ ምስጢሯን ደብቃ ለመቆየት ፈልጋ ነበረ፣ ግን ደግሞ በራሷ እጅ አሁን ላይ እውነታው የሚወጣበት ታይም ላይ ደርሰዋል ማለት ነው።
ሲቀጥል እንግዲህ ናሆም አሁን ላይ አምራንን ወደ ቤት ለማንጣት ወስኗል። ማንም ይሁን ማንም የቤተሰብ እንትን ሀሳብ ራሱ መስማት አልፈልግም። እስካሁን በጸባይ ለምኛቸዋለሁ። እሺ ካሉ ደስ ይለኛል፣ ካላሉ ግን ቀጥታ ወደ ቤት እዣ ትሄዳለሁ። እቤት እንኳን ካልፈለጉ ለብቻ ተከራይተን መኖር እንችላለን። እኔ ከአምራን ጋር መኖር እችላለሁ፣ ልጅንም አብሬ ማሳደግ እፈልጋለሁ በማለት እንግዲህ ራሱ ናሆም ወስኗል። በነገራችን ላይ አምራን እጅግ በጣም ነው የምትጫወትበት አሁንም ማለት ነው። አምራን ናሆምን ወደውም አፍቅረውም አታውቅም። አንድና አንድ ገንዘቡን ብቻ ነው ከሱ ገንዘብ እየተቀበለች ለኤርሚ የምታቀብለው ነገር ነውና ስለ ሀብት ስለ ድርጅት ስለምናምን ነው የምታወረው። ናሆምንም እንደዚሁ በሱ ላይ ለመጫወት ነው የምትፈልገው። ወደፊትም ትጎዳዋለች። ናሆም ደግሞ እሷ ላይ ስላፈቀራ ስለወደዳት እንዲሁም ደግሞ አሁን ላይ የእሱን ልጅ ስላረገዘች እጅግ በጣም እንግዲህ ከልቧ የተጸጸተችና በቃ ከምሰራው ነገሮች ሁሉ የተመለሰች ስለመሰለው እንግዲህ ይቅርታ አድርጎላታል ማለት ነውና አምኗታል። የቤተሰብን ምክር ሰምቶ ከነሱ ጋር ቢጓዝ እጅግ በጣም አሪፍ ነበረ። ልጁን ማሳደግ ባለበት መልኩ ማሳደግ ይችል ነበረ፣ ህይወቱን ከሚያበላሸው ማለት ነው። ግን እሱ ደግሞ አሁን ላይ ምንም ነገር የታየው ነገር የለም፣ ጭፍን ብሏል ማለት ነው። ስለ ዳግም ደጋግሞ መጠየቅ ጀምሯል። ምክንያቱም ዳግም የፈለገውን ነገር ከመጠየቅና ከማድረግ ወደ ኋላ አላለም ማለት ነው። ስለ ድርጅቱም አብሮ እንደሚሰራና ለራሱ እንደሚፈልግም በግልጽ ተናግሯል ማለት ነው። እና ናሆም ይሄን ነገር እኔ ራሱ የቤቱ ልጅ እንደዚህ አፌን ሞልቼ አልተናገርኩም እማዬ አባዬ ግን ያውቃል እንዴ ከኔ በላይ ይሄ ልጅ እንዳቀበጥሽው የጓደኛሽ ልጅ ነው ወይንስ ደግሞ ከጀርባው የተደበቀ ነገር አለ? እኔም ማላቀው እናንተ የምታውቁት ምንድነው ነገሩ? እስኪ ንገሪኝ በማለት እንግዲህ እናቱን እያፋጠጣት ነው። እሷም እጅግ በጣም እየደነገጠች ትገኛለች ማለት ነው። እና ናሆም አሁን ላይ መጠርጠር ጀምሯል። በእርግጠኝነት ዳግም ማን ነው የሚለውን ነገር የሚደርስበት ይሆናል። ሌላው እንግዲህ የናሆም እህት ነች ማለት ነው። የናሆም እህት አሁን ላይ በኤርሚ እጅ ላይ ወድቃለች። ከዚህ በፊት በጥፊ አጩለው ቆይ እሰራልሻለሁ ብሏት ነበር ማለት ነው። እና አሁን ላይ እሷን የወደዳት ያፈቀራት መስሎ እሷን በመጠጋት ላይ ይገኛል ማለት ነው። በነገራችን ላይ ኤሚ በጣም ተሸውዳለች እውነት ለመናገር። ምክንያቱም በባለፈው እንደዚያ ፎክረህብኝ እንዴት አሁን መጣ ምናምን እንዴ ያኔ እኮ ዝም ብዬ ነው። ደግሞ ትክክል ነሽ አንቺ የምትይው ነገር ሁሉ፣ ስለዚህ አንቺን በጣም እወድሻለሁ ምናምን በቃ እንደዚህ አይነት ነገሮች አብረን ጊዜ እናሳልፋለን ማለት ጀምሯል። እሷን በስስ ጎኗ ለመግባት አስቧል ማለት ነው። አንደኛ የገንዘብ ምንጭ ትሆኛለሽ፣ ሁለተኛ ደግሞ አንቺና እናትሽ ከናሆሚ ላይ ስታደርጉበት የነበረው ነገር ለሱ ክፍያ ይሆናል በማለት እንግዲህ አስቦላታል ማለት ነው። እና ጭፈራ ቤት መሄድ ትፈልጊያለሽ ምናምን እያላት ነበረ። ስለዚህ ከዚህ በፊት ኤደንን እንደተጫወተባት አሁንም ደግሞ ኤሚን ማለት ነው ይጫወትባታል። እና ኤርሚ በጣም ከባድ ሰው ነው። ለወደዳት ለአንድ ለናሆሚ ብቻ ነው ሲሳሳ ወይንም ደግሞ መልካም ሲሆን ያየ ነው እንጂ ከዚህ በላይ እንግዲህ ከአምራን ጀምሮ ምንም በቃ ለራሱ ጥቅም ነው እንጂ ይሄን ያክል ለነሱ ምንም አይነት ክብር ነገር የሚባል ነገር የለውም ማለት ነው። ስለዚህ ኤሚ እጅግ በጣም ተሸውዳለች። መጨረሻዋ ጸጸትና አልቅሶ ነው የሚሆነው ማለት ነው። በጣም ተንጠራርታ ነበር እንግዲህ በብላት ነበር የቀረባት ማለት ነው። ምክንያቱም የኔና ያንቺን ግንኙነት ወይንም ደግሞ አብሮ መሆን ማንም መስማት የለበትም በማለት እንግዲህ አሳምኗታል ማለት ነው። እና አረ ችግር የለውም እኔ ማንም እንዲያቀብን ብን እንኳን አልፈልግም ስትል ነበር። እንግዲህ ምን ይገጥማታል የሚለውን ነገር አብረን የምናየው ይሆናል። በነገራችን ላይ የናሆም አክተር ማለት ነው ሊቀየር ነው። እንግዲህ በፊት የምናውቀው ጽናት ላይም የምናውቀው እንዲሁም ደግሞ ኖላዊም ራሱ ትንሽ ፓርት ሰርቷል ማለት ነው። ክብሩም ይመጣል ማለት ነው። በነገራችን ላይ ክብሩም እጅግ በጣም ተወዳጅ ተዋናይ ነው። ግን ደግሞ ባይቀየር እጅግ በጣም አሪፍ ነበረ። ግን አንዳንዴ እንደዚህ አይነት ነገሮች ያጋጥማሉ። የቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።